ሰላም ጤና ይስጥልኝ። ከኢትዮጵያ ዜና አገልግሎት የዕለተ የካቲት 18 2018 ዓ.ም ዋና ዋና ዜናዎችን ይዘን ቀርበናል። በቅድሚያም አርዕስቶቹ። ጠቅላይ ሚኒስትር ዶክተር አብይ አህመድና ፕሬዝዳንት ታዬ አጽቀሥላሴ ከእስራኤል ፕሬዝዳንት አይዛክ ሄርዞግ ጋር ተወያዩ። ኢትዮጵያ ቴክኖሎጂን በመገንባትና በሰው ሰራሽ አስተውሎት ላይ እያሳየችው ያለውን መርታ ዲጂታል ሉዓላዊነቷን ማረጋገጥ የሚያስችሉ መሆናቸውን የዓለም አቀፍ የደህንነት ተመራማሪና የባሊሲሊ ዓለም አቀፍ ጉዳዮች ትምህርት ቤት ዳይሬክተር ፕሮፌሰር አን ፊትዝጄራልድ ገለጹ። አዲስ ፖሊሲዎችና ስትራቴጂዎችን ተግባራዊ በማድረግ በአገሪቱ የእንስሳትና ዓሳ ሀብት ልማት ከፍተኛ እመርታ መመዝገቡን የግብርና ሚኒስቴር ገለጸ። የኢትዮጵያ ከተሞች የኮሪደር ልማት ስኬቶች የከተሞችን ትንሣኤ በማብሰር ዘመናዊ የአኗኗር ምዕራፍ የከፈቱ መሆናቸውን የምህንድስና ባለሙያዎች ገለጹ። የሚሉት የዕለቱ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁን ቆዩ። የእስራኤሉ ፕሬዝዳንት አይዛክ ሄርዞግ ለይፋዊ የሥራ ጉብኝት አዲስ አበባ ገብተዋል። ፕሬዝዳንቱ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስና ሚኒስትር ዴኤታው አምባሳደር ብርሃኑ ጸጋዬ አቀባበል አድርገውላቸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በማኅበራዊ ትስስር ገጻቸው ባስተላለፉት መልእክት ዛሬ ወደ ኢትዮጵያ ለይፋዊ ጉብኝት የመጡት የእስራኤል ፕሬዝዳንት አይዛክ ሄርዞግን ተቀብዬ ፍሬያማ ውይይት አድርገናል ብለዋል። የኢትዮጵያና እስራኤል ግንኙነትን በማጤን በወል ፍላጎታችን ላይ ተመስርተን ትብብራችንን የምናሳድግባቸውን መንገዶች ተመልክተናል ሲሉም ገልጸዋል። ፕሬዝዳንት ታዬ አጽቀሥላሴ በማኅበራዊ ትስስር ገጻቸው ባሰፈሩት መረጃ ዛሬ ወደ ኢትዮጵያ ለይፋዊ ጉብኝት የመጡት የእስራኤል ፕሬዝዳንት አይዛክ ሄርዞግን በጽህፈት ቤታቸው ተቀብለው መወያየታቸውን ገልጸዋል። በውይይታቸውም በሁለቱ ሀገራት መካከል ስላለው ታሪካዊና ባህላዊ ትስስርም መክረዋል። የእስራኤሉ ፕሬዝዳንት አይዛክ ሄርዞግ የመላው ጥቁር ሕዝቦች ኩራት የሆነውን የአድዋ ድል መታሰቢያና ለሀገር ሉዓላዊነት ዋጋ የከፈሉ ጀግኖች ታሪክን ጎብኝተዋል። ኢትዮጵያ ቴክኖሎጂን በመገንባትና በሰው ሰራሽ አስተውሎት ላይ እያሳየችው ያለውን መርታ ዲጂታል ሉዓላዊነቷን ማረጋገጥ የሚያስችሉ መሆናቸውን የዓለም አቀፍ የደህንነት ተመራማሪ የባሊሲሊ የዓለም አቀፍ ጉዳዮች ትምህርት ቤት ዳይሬክተር ፕሮፌሰር አን ፊትዝጄራልድ ገለጹ። ፕሮፌሰር አን ፊትዝጄራልድ ለኢዜአ እንደገለጹ ኢትዮጵያ በሰው ሰራሽ አስተውሎትና በዳታ ላይ የተመሰረቱ መፍትሄዎችን ማምጣት የሚያስችሉ ተግባራትን እያከናወነች ነው። ይህም እንደ ግብርና፣ ደን ልማትና ማዕድን ባሉ ዘርፎች ውስጥ ማካተቷ የወደፊት ኢኮኖሚያውን ለማጠናከር ቁልፍ መሳሪያ ነው ብለዋል። ለዚህ ስኬት ሰው ሰራሽ አስተውሎት ወይም ኤአይ እና የዳታ አያያዝ፣ የሳይበር ደህንነት ጥበቃ፣ የፈጠራ ባለቤትነትና የደረጃዎች ቁጥጥር እንዲሁም የኳንተም ቴክኖሎጂ የኮምፒውቲንግ አቅም ወሳኝነት እንዳላቸውም አብራርተዋል። ይህም ለአፍሪካ ትልቅ ትምህርት የሚሰጥ ነው ብለዋል። በዘመናዊ ዓለም የኃይል ሚዛን የሚወሰነው በፈጠራ ባለቤትነት በዳታ ቁጥጥር በተቀመጡ ደረጃዎች መሆኑንም አስረድተዋል። ደረጃዎችን ማውጣት ለቴክኖሎጂ ብቻ ሳይሆን ለሁሉም ዘርፍ መሆን አለበት ያሉት ፕሮፌሰሯ ኢትዮጵያ እነዚህን ደረጃዎች በፈጠራ ባለቤትነት በማስጠበቅ በዓለም መድረክ ተጽዕኖ ፈጣሪ መሆን እንደምትችልም ጠቁመዋል። በዚህ ረገድ የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት እያከናወነ ያለውን ስራ በማጠናከር የአፍሪካን ድምፅ የሚያስተጋባ ይሆናልም ብለዋል። በውጭ ጉዳይ ሚኒስቴር የፐብሊክ ዲፕሎማሲ ባለሙያ ባቻክ ኡጁሉ ኦማን በበኩላቸው በአሁኑ ወቅት በከፍተኛ ደረጃ የቴክኖሎጂ ፉክክር ላይ እንገኛለን ብለዋል። ኢትዮጵያ የዓለምን ወቅታዊና ነባራዊ ሁኔታ ቀድማ በመገንዘብ የቴክኖሎጂ ሉዓላዊነትን ለማረጋገጥ የጀመረችው ስራ እጅግ አበረታች መሆኑን ገልጸው በቀጣይም ብዙ የቤት ስራዎች ይጠበቅብናል ነው ያሉት። በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የፈጠራ ማበልጸጊያና የአእምሮ ጥበቃ ማስተባበሪያ ጽሕፈት ቤት ኃላፊ ፊሊክስ ኢዴሳ መንግስት በተለይም በአፍሪካ የመጀመሪያ የሆነውን የኤአይ ዩኒቨርሲቲ ለማቋቋም እያከናወናቸው ያሉ ተግባራት ቴክኖሎጂን ከውጭ ተቋማት ጥገኝነት ነጻ እንደሚያወጣም ተናግረዋል። ትልቅ የፈጠራ አቅም ላላቸው ኢትዮጵያውያን ወጣቶችም መልካም አጋጣሚ መሆኑንም አንስተዋል። አዳዲስ ፖሊሲዎችንና ስትራቴጂዎችን ተግባራዊ በማድረግ በአገሪቱ የእንስሳትና ዓሳ ሀብት ልማት ላይ ከፍተኛ እመርታ መመዝገቡን የግብርና ሚኒስቴር ገለጸ። የተገኘውን ውጤት ወደ ላቀ ደረጃ ለማሸጋገርም የባለድርሻ አካላት ቅንጅት ወሳኝ መሆኑንም ጠቁመዋል። ግብርና ሚኒስቴር ሀገር አቀፍ የእንስሳትና ዓሳ ሀብት ኤክስቴንሽን የባለድርሻ አካላት የምክክር መድረክን እያካሄደ ነው። በዚህ ወቅት የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ እንዳሉት በኢትዮጵያ ባለፉት ጥቂት ዓመታት የእንስሳት ልማት ትልቅ እመርታም አሳይተዋል። አዳዲስ ፖሊሲዎችንና ስትራቴጂዎችን በመተግበር በእንስሳትና ዓሳ ሀብት ላይ አመርቂ ውጤቶች ተመዝግበዋል ብለዋል። የእንስሳት ሀብት ልማት ቀደም ሲል በስትራቴጂ ደረጃ ተዘንግቶ የቆየ ቢሆንም አሁን ግን ራሱን ችሎ እንዲደራጅና ትኩረት እንዲሰጠው መደረጉን አንስተዋል። የኤክስቴንሽን ስርዓትን በመተግበር በእንስሳት ጤናና ምርታማነት ላይ እውቀትና ቴክኖሎጂን ለአርሶ አደሩ በማስተዋወቅና እንዲጠቀም በማድረግ ለውጥ መምጣቱንም ገልጸዋል። አርሶና አርብቶ አደሮች በባለሙያ የታገዘ የእንስሳት በሽታን በመከላከል በኩል ውጤታማ መሆናቸውንም ጠቅሰዋል። በምርምር የተገኙ ቴክኖሎጂዎችን፣ የዝርያ ማሻሻያ ስራዎችንና የእንስሳት ጤና አጠባበቅ ዘዴዎችን መተግበር ላይ የተጀመሩ ስራዎች ተስፋ ሰጪ እንደሆኑም አስረድተዋል። የተገኙ ውጤቶችን ይበልጥ ለማጠናከር የባለድርሻ አካላት ቅንጅታዊ ስራዎች ተጠናክረው ሊቀጥሉ እንደሚገባም ነው ያስገነዘቡት። የኢትዮጵያ ከተሞች የኮሪደር ልማት ስኬቶች የከተሞችን ትንሣኤ በማብሰር
ዘመናዊ የአኗኗር ምዕራፍ የከፈቱ መሆናቸውን የምህንድስና ባለሙያዎች ገለጹ። ከኢዜአ ጋር ቆይታ ያደረጉ የምህንድስና ሙያተኞችም የኢትዮጵያ ከተሞች የኮሪደርና የእድሳት የልማት ስራ ታሪክን ከዘመናዊነት በማሰናሰል ምቹ የአኗኗር ዘይቤ ማጎናጸፍ የሚያስችሉ መሆናቸውን ገልጸዋል። በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የስማርት ሲቲ ባለሙያ ዶክተር ዮዲት ገብረ አሊፍ የኮሪደር ልማት ከመሰረተ ልማት ግንባታ ባሻገር ዜጎችን ስልጡንና ዘመናዊ አኗኗርን የሚያጎናጽፍ ነው ብለዋል። በዩኒቨርሲቲው የስነ ህንፃ መምህርና የከተማ ፕላን ባለሙያ መስፍን አለሙ የኮሪደር ልማቱ ከተሞች በዘፈቀደ የሚመሩበትን ተለምዳዊ አሰራር በመቀየር ማራኪና ውብ ገጽታ ማላበስ ያስቻሉ መሆኑን ገልጸዋል። በአሁኑ ወቅትም በኢትዮጵያ ከተሞች የኮሪደር ልማት የተመዘገቡ አስደናቂ ለውጦች የከተሞችን ትንሣኤ በማብሰር ዘመናዊ የአኗኗር ዘይቤን በመፍጠር አዲስ ምዕራፍ ላይ ናቸው ብለዋል። ኢትዮጵያውያን የከተሞችን ማራኪ የልማት ስራዎች በባለቤትነት በመጠበቅ ለቀጣዩ ትውልድ እንዲተላለፉ ማድረግ እንደሚጠበቅባቸውም አንስተዋል። በቀጣይም የኢትዮጵያ ከተሞችን ዘመናዊ ገጽታ የማላበስ ተግባር በማስቀጠል በእውቀትና ክህሎት የሚመሩና ጤናማ እድገትና አገልግሎትን የሚከተሉ ከተሞችን መገንባት እንደሚያስፈልግም አስገንዝበዋል። ከዜናዎቹ ጋር ሀብታሙ አክሊሉ ነበርኩኝ። ሰላም ነው።